ለዛ ነው ገርሞኝ ነው። ዛሬ ገና ነው ያየሁሽ መሰለኝ። 4 ወር ሆኖ አውደከመኝ። ሽንኩርት ደህና ናቸው ሶስታችሁም? አሮኪ ጋዝ ችግር አለ? ምንድን ነው ያጋጠማችሁ? ችግር አለ? 2-2 አሸንፌው ከፋው። እኔ ደግሞ እንዲከፋው አልፈልግም። ወንድሜ ለምን አትቀጣለት? ምንድን ነው ተቀጣለትና? ጂጂ ነገርኩሽ እኮ እኔ ያሸነፍኩትን አልተቀጣም መጀመሪያ። ለዛ ነው አንተም ተቀጣ ለምን ታፋፍሩ? እናቴ እኮ እኔም ቤቢ ላይ መስጠው ሱስን ችግር የለብኝም። ይኸውልሽ አዳምጪኝ። ስልክ ተደወለብኝና ወጣው ተመልሼ ለመግባት እኔ አልሄድኩኝም። ተመልሼ ገባው። ከዛ ጌም እየተጫወትን ተመልሶ አይገባማ። በቴክኒካ ላይ ሆን ቤስት ኦፍ 3 አለ። ሁለቱንም ጨዋታ አሸነፍኩት። ከዛ አልከፍልም ይማርኝ። አንቺ አንድ ነገር ብትሆኝብኝ መድኃኒት ይወስዳል እንደ ሄድ በምንም ወጣ መክፈል አለበት። እየመራው ነቅሎ እኔ መውጣት አቅቶኝ ነው እንደ እየመራ ምን እንዳለ ልንገርሽ። የመጀመሪያው ቅጣት ያለው ሀጂ ወጥቶ መንገድ ለመንገድ ስትጨርሱ ላኩልኝ። እሺ ሀጂ ተስማምታችሁ ስትጨርሱ ላኩልኝ ሀጂ። እሺ እኔ ቆንጆ ቁጭ ብዬ የማደራድራችሁና ስትጨርሱ ለኔም ላኩልኝ። ወይ ተጫወቱ ወይ ውጡልኝ። አረ ሀጂ የሚሰማ አይደለም ጂጂ አይደለም። ይኸውልህ እንዳትመጣብኝ። ምን አይነት ሰውዬ ነው ይሄ ሰውዬ? እንዴ ነቅሎ ወጥቶ ላሸንፍ ስል ጌም ላክ ይለኛል። መልሶ ደግሞ በሽታ ይላክህና አፈርደች ያስበላል። ደግሞ ቁጭ ብሎ ይበላል። ደግሞ ነንስቶ አያቆምም። ጣጣጣጣጣጣ እስማ ምላስን ለስንት ነገር ብትጠቀምበት እኔ ሚስት አትፈታህም ነበር። ጠጠጠጠ የምትለውን ለሌላ ነገር ብትጠቀምበት ማያቆም ሰውዬ አባራስ ሌላ እስቲ ሰውን ፈልግኝ። መዋገባህ እንዲ አላገባውም። አንድ ፍሬ ልጅ ነኝ እኮ ገና 29 ዓመቴ ነው። ለምንድን ነው የማገባው? ላግባ እንዴ? ገነት የምትባሏ ጨረሰች። ገነት ቤሩት፣ ከቤሩት እዚህ ድረስ መጣ ጨረሰች ብሯን ዝም ላይ እየሰጠችው። እግዚአብሔር ሆይ እንደዚህ አይነት ቅንጦት ውስጥ እኔን መቼ ነው የምታስገባኝ? አስቡት። አረብ ሀገር ቁጭ ብላችሁ ዩሮፕ ለሚኖር ሰው ጊፍት ስትሰጡ፣ አረብ ሀገር ቁጭ ብላችሁ እግዚአብሔር ያሳያችሁ። እኔ እንደዚህ አይነት ነገር ውስጥ መቼ እንደምገባ ፍቅረኛ ያዝ። መጀመሪያ አለኝ ፍቅረኛ አለኝ፣ የምታሳሳ ፍቅረኛ አለች። ለምወዳት የምትወደኝ ትላላችሁ። ማንን ላስገባ? እንደምታውቁት እኔ ከጌም እኮ ርቄያለሁ። ቅድም ግን የሆነች ልጅ አግኝቼ ነበረ። ማን ነበረ ስሟ? ጠፋብኝ። ቅድም ያገኘኋት ልጅ 23 ዓመቴ ነው። ላገባ ነው። ምን ትመክረኛለህ? መጀመሪያ ጡጦ ጨርስ አባቴ። በ23 ዓመት አይገባም። እናትህን እርዳ፣ ቤተሰቦችን እርዳ፣ ገንዘብ ያዝ። ከዛም በኋላ ታገባለህ። የት ሄድባል? ቅስ ብለህ ታገባለህ። ቤተሰቦችን እርዳ። የምር እያዛችሁ አይደል? ሀጂ አሁን ደብዳቢ ተብሎ ደፋሪ ተብሎ ምን ተብሎ
ገንዘብ ስለያዘ ነው፣ ውጭ ሀገር ስለሚኖር ነው ሴቶቹ እንደዚህ በዙሪያው እያሽካኩንት የሚሉት። ገንዘብ ያዝ፣ መቼም አይረፍድብህም። የፀዮትን ባል እስቲ ገንዘብ ስላለው ፀዮትን የመሰለሽ ልጅ ፈታ ሆኖ ገንዘብ፣ ወንድ ልጅ ገንዘብ ያዝ፣ ገንዘብ ይመጣል ሁሉም ነገር። ሴት እንደሆነ የትም አትሄድም። አሁን ሰሞኑን ምንድን ነው ያየሁት? ስፓይደርማን፣ ይሄ ስፓይደርማን የመጀመሪያውን ስፓይደርማን የሰራው ማን ነው? ቶቢ ማን ነው ስሙ? እሱ 49 ነው 50 ዓመቱ ነው። የ20 ዓመት ምን መሰለሽ ቆንጅዬ ልጅ ያገባው፣ አሁን ሊያገባ ፍቅረኛ የያዘው ሊዮናርዶ ዲካፕሪዮ 50 ዓመት የሚሙላ 40 ዓመት የሚሙላ ቆንጆ ሴት መምጣቱ አይቀርም። እኔ አሁን 29 ዓመቴ ነው። ማገባ ልጅ ያልተወለደች ይሆናል። በዚች 10 ዓመት እንደምንም ብዬ ገንዘብ ከያዝኩኝ ማንም ይመጣል። በሴት ልጅ አምላክ ውጪልኝ። በሴት ልጅ አምላክ እሷን አስወጣታለሁ። ቆይ እሷን በቃ ማፊ እንዳትወጪ ዝም ብላ እሷን እንትን ስትል ነው። ችግር የለውም። ሚት አድርጋ ትቀመጣለች። ችግር የለውም። ያው ሚት አድርጊያታለሁ። እንዴት ነሽ? እንዴት ነህ? ደህና ነሽ? ያማታልሽ አይምሯን ስለሚያምሩ ገደል ግባሺ አህያ ዶማ። ሁለተኛ ለአይነን እንዳላይ ሁለተኛ አጠገቤ እንዳትደርስ። ወስላታ ምን ይመስላል በእናታችሁ? እሺ ቴንክ ዩ አመሰግናለሁ። እንዴት ነሽ ማፊ? እንዴት ነህ? ምን አድርገህ ነው? ምንም ጀስት አንቺን አስገብቼ ማውራት ጀመርኩ። እንደምታየው ታናሽ ወንድሜ ነው። ታናሽ ወንድሜ ነው። ወንድ ነበር እንዴ ብለህ ሴት አልነበር እንዴ ሰሞት ብለህ ልጠራጠር ነበር። የምርህን ያልክ መስሎኝ። አይ የምር እንትን ሺሻ ስለምትነፋ ነው እንጂ ወንድ ነው። ድምፁ እንትን ያለው። ኧረ ቆንጆ ወይ ማፊ ከየት ነው? እኔ አዲስ አበባ ነኝ። አዲስ አበባ የት አካባቢ? ገርጂ። ፕሮፋይል ፒክቸርሽ በጣም ነው የሚያምረው። አመሰግናለሁ። አንቺ ነው? ያው አንቺ ነው? አዎ። የማን ይሆናል? የማን ነው? ቲክቶክ ላይ ኮንቴንትሽ ምንድን ነው? ማለት እንዴት ነው? ዝም ብሎ የሚጠቀም ሰው የለም። ዝም ብሎ ቪዲዮ ብቻ የሚለቅ እንደዛ አይነት ሰው ነበርኩኝ። ከዛ አሁን ስንት አንድ ወር አልሆነኝም ላይቭ መግባት ጀመርኩ። አሁን ግን በስነስርዓት ገና ልጀምር ነው እንጂ እየሰራሁ አይደለም። ስንት ዓመትሽ ነው? የሴት ልጅ እድሜ አይጠየቅም። አይ ከ18 ዓመት በላይ ነሽ? አዎ ነኝ። አይ ቆንጆ ነሽ ብዬ ነው። ከ18 ዓመት በላይ ነኝ። አመሰግናለሁ። እኔ የምልሽ ለምንድን ነው ብዙ ጊዜ ሴቶች የኛ ሀገር ሴቶች በጣም ቀይ መሆን ትፈልጋላችሁ? ለምንድን ነው? እኔ ቀይ ስለሆንኩኝ በጣም መሆን አልፈልግም። ብዙዎቹ ግን ይፈልጋሉ። አዎ የኒንጃ ምንድነው የብዙዎቹ ምርጫ ቀይ ሴት ሆነ መሰለኝ። ሴትማ ቀይ ካልሆነች አታምርም። ቀይ ሴት መልክ አትፈጅም። መልክ አትፈጅም ይባላል።
ገርጂ ሰንሻይን ነሽ? አይ አይደለም። መብራት